ዓለም በከባድ እንቅልፍ ውስጥ ሳለች በዋሽንግተን የስልጣን ማማዎችና በቴል አቪቭ የምስጢር ዋሻዎች ውስጥ የታሪክ መጋረጃ በዝምታ ተቀዷል። ዶናልድ ትራምፕና ቤንያሚን ኔታንያሁ በዝግ በሮች ጀርባ ተገናኝተው ለኢራን አገዛዝ የመጨረሻውን የሞት ደብዳቤ የሚመስል ሰነድ ላይ ስማቸውን አሳርፈዋል። ይህ ሰነድ ግን ተራ ወረቀት አይደለም። ይልቁንም የፐርሺያን ምድር ወደ አመድነት ሊቀይር የሚችል መላውን ፕላኔት ወደ ሶስተኛው ዓለም ጦርነት እቶን የሚገፋ ታላቅ የጥፋት ካርታ እንጂ። ዋን ኢንዲያ የተባለው ዓለም አቀፍ የዜና ምንጭ እጅግ ምስጢራዊ ሲል የጠራው ይህ የጦርነት እቅድ አፈትልኮ መውጣቱን ዘግቧል። አየሩ በባሩድ ጭስ ሳይሆን በከባድ የፍርሃት ንዝረት ታፍኗል። ምክንያቱም የአሜሪካና የእስራኤል የጥፋት መሳሪያዎች ሞተራቸውን አስነስተው የቃታ ትዕዛዝ እየጠበቁ ነውና። ይህ አፈትልኮ የወጣው እቅድ ዋና ዋና ነጥቦች የሰው ልጅ ካያቸው እጅግ ዘግናኝ ወታደራዊ ስልቶች መካከል አንዱ መሆኑን ወታደራዊ ተንታኞች ያስነብባሉ። እቅዱ የሚያጠነጥነው በሁለት ግዙፍ የጥፋት ኃይሎች ጥምረት ላይ ነው። በመጀመሪያ በአሜሪካ የሚመረቱትና እያንዳንዳቸው ከ2 ቢሊዮን ዶላር በላይ የሚገመቱት ቢ2 ስፕሪት ቦምብ ጣይ አውሮፕላኖች በራዳር ሳይታዩ የኢራንን ሰማይ እንዲቆጣጠሩ ታቅዷል። እነዚህ አውሮፕላኖች በውስጣቸው የቦምቦች ሁሉ እናት ተብሎ የሚጠራውንና ከመሬት በታች እስከ 60 ሜትር ዘልቆ የሚገባውን GBU 57 ቦምብን ተሸክመው ይነሳሉ። ዓላማውም በፎርዶና በናታንዝ የሚገኙትን የኢራን የኒውክሌር ምሽጎች ከተራራ ሆድ ጋር ማጋየት መሆኑን የመረጃ ምንጮቹ ጠቁሟል። ከነዚህ ግዙፍ አውሮፕላኖች ጎን ለጎን የእስራኤል ኩራት የሆኑትና የሰማይ መናፍስት ተብሎ የሚጠሩት F-35 አዲር ተዋጊ ጀቶች የኢራን የአየር መከላከያና የራዳር ጣቢያዎች በመጀመሪያዎቹ ሰከንዶች ውስጥ ሽባ ለማድረግ ዝግጅታቸውን ማጠናቀቃቸውን ዋን ኢንዲያ በዝርዝር አስነብቧል። ይህ የተቀናጀ ጥቃት ዓላማው የኢራን የኒውክሌር ፕሮግራም ለአንዴና ለመጨረሻ ጊዜ ከመሬት በታች መቅበር እንደሆነ ተመልክቷል። የሰው ልጅ ታሪክ በአንዲት ብዕር ጭረት ወይም በአንዲት የሚሳኤል ቃታ ሊለወጥ ጥቂት እርከኖች ብቻ ቀርተውታል። በዲፕሎማሲ ወግ የተሸፈነ ሳይሆን በመላው ዓለም የመገናኛ ብዙሃን አውታሮች ላይ እንደ ሰደድ እሳት የተሰራጨውንና የአያሌውን ስውር የጦርነት እቅድ ያጋለጠውን እጅግ አስደንጋጭ መረጃ ተሰምቷል። በዋሽንግተን የስልጣን ኮሪደሮችና በቴል አቪቭ የሚስጥር ቦንከሮች ውስጥ የተጠነሰሰው የኢራን መጻኢ ዕድልና የመካከለኛው ምስራቅን ካርታ እስከ ወዲያኛው ሊቀይር የሚችለው ያ ምስጢራዊ ሰነድ አፈትልኮ መውጣቱን ዋን ኢንዲያ የተባለው ዓለም አቀፍ የዜና ምንጭ በሰፊው ሲዘግብ ይህ መረጃ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር ተቋማትና ስልታዊ ምሽጎች አመር ለማድረግ የሚያስችል እጅግ ዘመናዊና አጥፊ የጦርነት ስልት ነድፈዋል። ይህ እቅድ የመጨረሻው ምት ተብሎ ሊጠራ የሚችል ሲሆን የአሜሪካንን ግዙፍ ቢ2 የቦምብ ጣይ አውሮፕላኖችንና የእስራኤልን እጅግ ዘመናዊ F-35 ተዋጊ ጀቶችን በአንድነት በማሰለፍ ቴህራንን በሰከንዶች ውስጥ ለማንበርከክ የታለመ እንደሆነ ተመላክቷል። ይህ አሰቃቂ የጦርነት እቅድ አፈትልኮ የወጣውም በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ በከረረበትና የኢራን የኒውክሌር ፕሮግራም ለምዕራባውያን ትልቅ ስጋት በሆነበት ወቅት መሆኑን ወታደራዊ ተንታኞች ያስነብባሉ። እቅዱ በዝርዝር እንደሚያስረዳው ከሆነ ጥቃቱ የሚጀምረው በራዳር የማይታዩና በሰማይ ላይ እንደ ጥላ የሚንቀሳቀሱትን የአሜሪካ የጥፋት መሳሪያዎች ቢ2 ስፕሪት በማሰለፍ ነው። እነዚህ አውሮፕላኖች በአሜሪካ የሚገኙት ኖርዝሮፕ ግሩማን ኩባንያ ውጤቶች ሲሆኑ እያንዳንዱ አውሮፕላን ከ2 ቢሊዮን ዶላር በላይ ዋጋ እንደሚወጣና በዓለም ላይ ወደር የሌለው የቴክኖሎጂ ውጤት እንደሆነ ይነገርላቸዋል። ቢ2 ስፕሪት በአይነቱ ልዩ የሆነው ስውርነት ባህሪው የጠላትን የአየር መከላከያ ስርዓት እንደ ሽረሪት ድር በቀላሉ ሰብሮ በመግባት ኢላማውን በድንገት ለመምታት ያስችሏል። የአውሮፕላን እስከ 11000 ኪሎ ሜትር ድረስ ያለ ነዳጅ መሙላት መጓዝ የሚችልና ማንኛውንም የኒውክሌር ወይም የባህላዊ ቦምብና ማውረድ የሚችል የሰማይ ላይ ኃያል እንደሆነ ወታደራዊ መጽሔቶች ያስነብባሉ። ነገር ግን የዚህ እቅድ ዋነኛ መሳሪያ ቢ2 አውሮፕላኑ ብቻ አይደለም። ይልቁንም በውስጡ የታቀፈውና የቦምቦች ሁሉ እናት ተብሎ የሚጠራው GBU 57 የተሰኘው እጅግ ግዙፍ ቦምብ መሆኑን ዋን ኢንዲያ በትንታኔው አመላክቷል። ይህ ቦምብ የተሰራው በተለይ ኢራን ከመሬት በታች በጥልቅ ዋሻዎች ውስጥ የደበቀቻቸውን የኒውክሌር ማበልጸጊያ ተቋማትንና ወታደራዊ ቦንከሮችን ለማድቀቅ ነው። 14000 ኪሎ ግራም የሚመዝነው ይህ የብረት ጭራቅ ከመሬት በታች እስከ 60 ሜትር ጥልቀት ድረስ ያለውን የኮንክሪትና የድንጋይ ምሽግ ሰብሮ መግባት በውስጡ ያለውን ማንኛውንም ሕይወትና መሳሪያ አመድ የማድረግ አቅም አለው። ኢራን የፎርዶና ናታንዝ የኒውክሌር ተቋማቷን በተራሮች ሆድ ውስጥ በተደበቃቸው ይህ የአሜሪካ የቴክኖሎጂ ውጤት ግን ተራራውን እንደ ወረቀት ቀዶ የመግባት ብቃት እንዳለው ይነገርለታል። ከአሜሪካው ቢ2 ጎን ለጎን የእስራኤሎቹ F-35 አዲር ተዋጊ ጀቶች በጥቃቱ ግንባር ቀደም ተሳታፊ እንዲሆኑ በእቅዱ ታስቧል። እነዚህ ጀቶች በአሜሪካው ሎኪድ ማርቲን ተመርተው
በእስራኤል የቴክኖሎጂ ባለሙያዎች ልዩ ማሻሻያ የተደረገባቸው ናቸው። ኤፍ-35 አዲር ተራ ተዋጊ ጀት አይደለም። እሱ የሚበር ኮምፒውተር፣ የስለላ ማዕከልና የጥቃት መሳሪያ ድብልቅ ውጤት ነው። የዚህ ጀት ዋነኛ ብቃት የጠላትን ራዳር ማሳወርና በሰማይ ላይ ሳይታይ ለረጅም ሰዓታት መቆየት መቻሉ ነው። በተጨማሪም እጅግ ረቂቅ የሆኑ የኤሌክትሮኒክስ ጦርነት መሳሪያዎችን ታጠቀ በመሆኑ የኢራን የአየር መከላከያ ሚሳይሎች ገና ሳይተኮሱ መቆጣጠርና ማክሸፍ ይችላል። እስራኤል እነዚህን ጀቶች በመጠቀም የኢራን የራዳር ጣቢያዎችና የመገናኛ መስመሮች በመጀመሪያዎቹ ደቂቃዎች ውስጥ ሽባ ለማድረግ አቅዳለች። እዚህ የተቀነባበረ ጥቃት ስልት እጅግ ረቂቅና መብረቂያዊ መሆኑን የመረጃ ምንጮች ይጠቁማሉ። እቅዱ እንደሚለው ከሆነ የእስራኤል ኤፍ-35 ተዋጊ ጀቶች በመጀመሪያው ማዕበል የኢራን የአየር ክልል ጥሰው በመግባት በሩሲያ የተሰሩትና ቴህራን የምትመካባቸውን ኤስ-300ና ኤስ-400 የመከላከያ ጋሻዎች ራዳሮች ላይ ጥቃት ይሰነዝራሉ። ይህ እርምጃም የኢራንን ሰማይ ለጠላት አውሮፕላኖች ወለል አድርጎ ይከፍታል። ከዚያም ከአሜሪካ አህጉር የተነሱትና ለረጅም ሰዓታት በሰማይ ላይ ሲጓዙ የቆዩት ግዙፎቹ ቢ2 ቦምብ ጣይ አውሮፕላኖች ወደ መካከለኛው ምስራቅ በመድረስ እነዚያን አጥፊ ቦምቦች በኢራን የኒውክሌር ምሽጎች ላይ የሚያዘንብ ይሆናል። ይህ የተቀናጀ ኦፕሬሽን በአንድ ሌሊት ውስጥ የኢራንን የ40 ዓመታት ወታደራዊና ሳይንሳዊ ልፋት ወደ ፍርስራሽነት ሊቀይረው እንደሚችል የጦር ስትራቴጂስቶች ይገልጻሉ። ትራምፕና ኔታንያሁ እንዲህ ያለውን የለየለት እርምጃ ለመውሰድ የወሰኑት ኢራን የኒውክሌር ቦምብ ባለቤት ለመሆን ጥቂት ቀናት ብቻ እንደቀሯት የስለላ ድርጅቶቻቸው ባቀረቡት ሪፖርት መሰረት እንደሆነ ዋን ኢንዲያ ዘግቧል። ትራምፕ በዋይት ሀውስ በነበራቸው የመጀመሪያ የስልጣን ዘመን በኢራን ላይ ከፍተኛ ጫና የሚል ፖሊሲን ቢከተሉም አሁን ግን ቃናቸው ወደ ቆራጥ እርምጃ ተቀይሯል። ፕሬዚዳንቱ አሜሪካንን ዳግም ታላቅ ለማድረግ በቀጠናው ያለውን ስጋት በአንዴ መደምሰስ አለብን የሚል ጽኑ እምነት አላቸው። ኔታንያሁን በበኩላቸው የኢራን የኒውክሌር መሳሪያ የታጠቀች ሀገር መሆን ለእስራኤል ሕልውና የሞትና የሕይወት ጉዳይ መሆኑን ለዓለም መሪዎች ደጋግሞ ተናግረዋል። ይህ የሁለቱ መሪዎች የጋራ ቁርጠኝነትም ዛሬ አፈትልኮ በወጣው ዕቅድ አማካኝነት ወደ ተግባር ለመለወጥ ጫፍ ላይ ደርሷል። ሆኖም የዚህ ዕቅድ መጋለጥ በቴህራን በኩል ከፍተኛ ንዝረትን ፈጥሯል። የኢራን አብዮታዊ ጋርድ ወይም IRGC አዛዦች አገሪቱ ጥቃት ከተሰነዘረባት ምላሿ ዓለምን የሚያናጋ እንደሚሆን በጽኑ አስጠንቅቀዋል። ኢራን በሺዎች የሚቆጠሩ ባለስቲክ ሚሳይሎችን፣ የድሮን መንጋዎችንና በመላው ቀጠናው የተዘረጉ ታማኝ ታጣቂ ኃይሎችን በመጠቀም በእስራኤልና በአሜሪካ የጦር ሰፈሮች ላይ እሳት ልታዘንብ እንደምትችል ተመላክቷል። ሆኖም የአሜሪካና እስራኤል ስውር ዕቅድ ኢራን እነዚህን አጸፋዊ እርምጃዎች ከመውሰዷ በፊት ወታደራዊ አቅሟን ሽባ ለማድረግ የተነደፈ ነው። ጥቃቱ የሚካሄደው በሳይበር ጦርነት የታጀበ በመሆኑ የኢራን የሚሳኤል ማስወንጨፊያዎች በትዕዛዝ ማዕከሉ አማካኝነት እንዳይሰሩ የማድረግ ዕቅድ እንዳለም ወታደራዊ ምንጮች ያመለክታሉ። ወደ መሳሪያዎቹ ዝርዝር ስንመለስ የቴክኖሎጂው ልዕልና እጅግ አስገራሚ ነው። ቢ2 ቦምብ ጣይ አውሮፕላን በራዳር ላይ ሲታይ እንደ ትንሽ ወፍ ወይም ነፍሳት ሆኖ ነው የሚመዘገበው። ይህ ሊሆን የቻለው አውሮፕላኑ የተገነባበት የካርበን ፋይበር ቁስና የራዳር ሞገዶችን የሚመጥ ቀለም ስለሚቀባ ነው። የአውሮፕላን በዝምታ 50 ሺህ ጫማ ከፍታ ላይ እየበረረ በውስጡ የሚገኘውን እጅግ ዘመናዊ የኢላማ መቆጣጠሪያ ስርዓት በመጠቀም ቦምቦቹን በሴንቲሜትር ልዩነት ውስጥ የሚያሳርፍ ይሆናል። GBU-57 ቦምብ ደግሞ ከመሬት በታች ሲገባ የሚፈጥረው ንዝረት ልክ እንደ ከፍተኛ የመሬት መንቀጥቀጥ በኪሎ ሜትሮች ርቀት ላይ ያለን ማንኛውንም ሕንፃ የማፍረስ ኃይል አለው። የእስራኤል ኤፍ-35 ጀቶች ደግሞ የመረጃ ንጉሥ ይባላሉ። እነዚህ ጀቶች በጦር ሜዳው ላይ የሚታየውን ማንኛውንም እንቅስቃሴ መመዝገብ ለአሜሪካ አውሮፕላኖችና ለምድር ጦር በቅጽበት መረጃ ያስተላልፋሉ። ይህ የመረጃ ቅንጅት ጥቃቱ ያለምንም እንከን እንዲፈጸም ያደርገዋል። እስራኤል ይህንን ጀት አዲር ወይም ታላቅ ብላ የሰየመችው በከንቱ አይደለም። እሱ በመካከለኛው ምስራቅ ሰማይ ላይ ወደር የማይገኝለት የበላይነት እንዲኖራት ረድቷታል። እቅዱ እንደሚጠቁሙ ከሆነ እነዚህ ጀቶች የኢራን የአየር መከላከያ ብቻ ሳይሆን ከፍተኛ የመንግስት ባለሥልጣናትንና የጦር መሪዎችን የመኖሪያ ስፍራዎች ጭምር ኢላማ ሊያደርጉ ይችላሉ። የዓለም ፖለቲካ ተንታኞች እንደገለጹት የዚህ ዕቅድ ይፋ መሆን ዓለምን ወደ ሶስተኛው ዓለም ጦርነት ደጃፍ ላይ ሊገፋት ይችላል። ሩሲያና ቻይና የኢራን የቅርብ ወዳጆች በመሆናቸው እንዲህ ያለ መጠነ ሰፊ ጥቃት ከተፈጸመ ዝም ብሎ አይመለከቱ የሚል ስጋት አለ። ሞስኮ ለኢራን እጅግ ዘመናዊ የአገር መከላከያ መሳሪያዎችን ለመስጠት የገባችው ቃልም የአሜሪካንን የእስራኤልን ዕቅድ ለማክሸፍ የታለመ ነው። ሆኖም አሜሪካ ጋር ያሰለፈቻቸው ቢ2 አውሮፕላኖች የሩሲያንን መከላከያ ሰብረው የመግባት ብቃት እንዳላቸው ቀደም ሲል የተደረጉ ወታደራዊ ሙከራዎች ያረጋግጣሉ። ይህ የአየር ሽኩቻ መላውን የሰው ልጅ በጭንቀት ውስጥ ጥሎታል። ታሪክ በደምና በሳት ሊጻፍ ጥቂት ሰከንዶች ብቻ ቀርተውታል። ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው የመጨረሻውን የጥቃት ፕላን ሲያጸድቁ፣ ኔታንያሁ ደግሞ በቴልአቪቭ የጦር መሳሪያዎቻቸውን ሲያነሳሱ ዓለም በመካከላቸው በፍርሃት ትጠባበቃለች። ያፈትልኮ የወጣው ዕቅድ እውነት ከሆነ ደግሞ ነገ የምንሰማው ዜና የፐርሺያ ሰማይ በቦምብ ነበልባል ሲቀደድ ሊሆን ይችላል። ይህ ዕቅድ በኢራን ላይ ብቻ ሳይሆን በዓለም የነዳጅ ገበያና በኢኮኖሚ ላይም አሰቃቂ ጉዳት ሊያደርስ እንደሚችል ተንታኞች ያስጠነቅቃሉ።
ሆርሙዝ የተባለውና በአሁኑ ሰዓት ኢራን ከባድ ወታደራዊ ልምምድ እያካሄደች የምትገኝበት ጠባብ የባህር መተላለፊያ በኢራን ወታደሮች ከተዘጋ የዓለም የደም ስር እንደተቆረጠ ይቆጠራል። ትራምፕ ግን ይህን አደጋ አስቀድመው ያጠኑት ይመስላል። የአሜሪካ የባህር ኃይል አርማዳዎች ቀደም ብለው በክልሉ እንዲሰፍሩ መደረጉ ማንኛውንም የባህር ላይ ግጭት ወዲያውኑ ለመደምሰስ ታስቦ ነው። ይህ የታሪክ ፍልሚያ የአንደኛው ክፍለ ዘመን ትልቁና አደገኛው ክስተት ሆኖ ሊመዘገብ ተቃርቧል። በቀጣይ ምን ይጠበቃል የሚለው ጥያቄ ግን ዛሬ ዓለምን በከፍተኛ ስጋት ውስጥ ጥሏታል። ይህ ምስጢራዊ ዕቅድ ወደ ተግባር ከተቀየረ መካከለኛው ምስራቅ የለየለት የእሳት ባህር መሆኑ አይቀሬ ነው። ኢራን በሺዎች የሚቆጠሩ ባለስቲክ ሚሳይሎችንና የድሮን መንጋዎችን በእስራኤልና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ልታዘንብ እንደምትችል ይጠበቃል። የሆርሙዝ ወሽመጥ መዘጋት ደግሞ የዓለምን ኢኮኖሚ በአንድ ጀንበር ሽባ ሊያደርገው ይችላል። ሩሲያና ቻይና ይህንን ጥቃት ተከትሎ የሚወስዱት እርምጃ ደግሞ ግጭቱን ወደ ዓለም አቀፍ ደረጃ የማሳደግ አቅም አለው። ከሁሉም በላይ ግን አያቶላህ አሊ ኮሚኒ ከተደበቁበት የላቪዛን ቦንከር ሆነው የሚሰጡት የመጨረሻው ትዕዛዝ የሰው ልጅን ታሪክ ወደማይመለስበት የኒኩሌር ምጽአት ሊከተው ይችላል የሚል ስጋት ነግሷል። በመጨረሻም የአፈትልኮ የወጣው ምስጢራዊ ሰነድ የሚያስተላልፈው መልእክት ግልጽ ነው። አሜሪካና እስራኤል ለኢራን የኒኩሌር ምኞት በቃ የሚል የብረት ቃል ተናግረዋል። ቢ2 ቦምብ ጣይ አውሮፕላኖችና ኤፍ35 ጀቶች በሰማይ ላይ ሰልፍ እያደረጉ ነው። የፐርሺያ አንበሳ መዳፎቹን እየሳለ ነው። የጥፋት ደውሉ ተደውሏል። ከእንግዲህ ወደ ኋላ መመለስ የለም። የሰው ልጅ ጣፈንታም በአንዲት የሚሳኤል ቃታ ላይ ተንጠልጥሏል። ውጤቱ ሰላም ይሁን ወይም ጥፋት መልሱን የሚሰጠን ጊዜ ብቻ ነው። ነገር ግን ጊዜው እጅግ እየጠበበ መምጣቱ የታሪክ መራሩነት ነው። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።